ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 27 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን ጎንደር ጠቅላይ ግዛት በላይ እዝ በሰሜንና ደቡብ ጎንደር ቀጠናዎች በአገዛዙ ኃይል ላይ ከባድ ምት ማሳረፉን አሳውቋል። ደብረ ታቦር ከባድ ትንቅንቅ ተካሂዷል። ዝርዝር የግንባር መረጃዎችን ይዘናል። አገዛዙ የፋኖ አመራሮችን ኢላማ አድርጎ እየተንቀሳቀሰ መሆኑ ተገልጿል። ዝርዝር መግለጫ ወጥቷል፣ ሰሙታላችሁ። በትግራይ ክልል መቀለ ከተማ ውስጥ እየተካሄደ ነው የተባለውን የግዳጅ አፈሳ አስመልክቶ በማህበራዊ ሚዲያ ስለሚዟዟረው ቪዲዮ ህወሓት ምላሽ ሰጥቷል። ለቀናት ይዘልቃል የተባለው የኢራን የቀድሞ ጠቅላይ መሪ የቀብር ስነስርዓት ተጀምሯል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን ጎንደር ጠቅላይ ግዛት በላይ እዝ በሰሜንና ደቡብ ጎንደር ቀጠናዎች በአገዛዙ ኃይል ላይ ከባድ ምት ማሳረፉን አሳወቀ። ትናንት ሰኔ 26 2018 ዓ.ም ከሌሊቱ 11 ሰዓት ጀምሮ የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ የ208ኛ ራስ አሞራው ውብነህ ኮር ደጃጅ አያሌው ብሩ ክፍለ ጦርን ለመደምሰስ የተንቀሳቀሰው የአገዛዙ ሰራዊት ቀድመው መንቀሳቀሻ በሩን ደፈጣ ጥለው በጠበቁት የክፍለ ጦሩ ሰራዊት አባላት ክፉኛ ተመቷል። አማራ ጠሉ የአብይ ቅጥረኛ ሰራዊት በትናንትናው ዕለት በቦዛ ግንባር በሶስት አቅጣጫ በዳባት በጭና በአብጠራ በ13 በአንድ አይጠጣሽ አቅጣጫዎች ከ9 በላይ ዲሽቃና ሌሎችን ሜካናይዝድ ጦር አቀናጅቶ በርካታ ሰራዊት አሰማርቶ ያቀደው እቅድ በፋኖቹ ብርቱ ክንድ ደቋል። ውጊያው እስከ ምሽት ድረስ እንደቀጠለ ሲሆን በርካታ ያገዛዙ ሰራዊት እንደ ቅጠል ረግፈዋል። ውጊያው በበላይ እዝ ከፍተኛ አመራር አርበኛ አራጋው እንዳለ በኮር ዋና ዘመቻ መምሪያ 50 አለቃ አስራት የኮሩ ፖለቲካ መምሪያ ኃላፊ ኢንጂነር ጻድቅ ዋለልኝ እንዲሁም በክፍለ ጦሩ ዋና አዛዥ አርበኛ ክቡሬ ፊታውራሪነት የተመራ መሆኑም ተገልጿል። ማምሻውንም የኮሩ ሌላኛው የክፍለ ጦር አሃድ ሆነው የሰሜን አምባራስ ክፍለ ጦር ሰራዊት ስምሪት ወስዶ እንቅስቃሴ አድርጓል። በተመሳሳይ በደብረ ታቦርና በጋሳኝ መካከል በጠላት ላይ ከባድ እርምጃ ተወስዷል። በአፋብን በላይ እዝ ሜጀር ጀነራል ውባንታ ባተ ኮር ጉና ክፍለ ጦር ስር የመቅደላ አምባ ብርጌድ ፋኖች ሰኔ 26 2018 ዓ.ም ጠዋት ላይ መነሻውን ከደብረ ታቦር ከተማ አድርጎ ወደ ጋሳኝ ከተማ ሲንቀሳቀስ በነበረ የጠላት ጥምር ጦር ላይ ከባድ እርምጃ በመውሰድ አኩሪ ድል ማስመዝገባቸውን ክፍለ ጦሩ በህዝብ ግንኙነት ክፍሉ በኩል አስታውቋል። የመቅደላ አምባ ብርጌድ አርበኞች በደብረ ታቦር ከተማና በጋሳኝ ከተማ መካከል ክህሩ አባ አረጋይ አርሴማና ዋዶ በተባሉ አካባቢዎች ላይ በወሰዱት የሽምቅ እርምጃ 8 የጠላት ወታደሮች ሲገደሉ 6 ወታደሮች ደግሞ በጽኑ ቆስለው ከውጊያ ስምሪት ውጪ ተደርገዋል። ከአርበኞቹ ፈጣን አጥቂነትና ከአካባቢው ደጀንነት ጋር ተዳምሮ አገዛዙ ኃይል አሰልፎት የነበረው ብዛት ያለው ተዋጊ ኃይልና የአየር መቃወሚያ እንዲሁም ሞርተርና ሌሎች ከባባድና የቡድን መሳሪያዎች ዋጋ ቢስ በሆኑበት በዚህ ተጋድሎ ከተደመሰሱ ወታደሮች ባሻገር አንድ የጠላት ተሽከርካሪ በፋኖ ቦምበኞች ከጥቅም ውጪ ሲደረግ በርካታ የጠላት ወታደራዊ ቁሳቁሶች በእሳት ጋይተው መውደማቸውን ነው ማረጋገጥ የተቻለው። የጠላት ጦር ከወደ ፋኖ የተወሰደበትን ቅጽበታዊና እጅግ ጠንካራ እርምጃን መቋቋም አቅቶት በተሽመደመደበት በዚህ ተጋድሎ አርበኞቹ የጠላትን የእንቅስቃሴ እቅድ አስቀድሞ በመጥለፍ የተጠና ጥቃት ከፍተው በማሽመድመድ ካደረሱት ከባድ ሰብአዊና ቁሳዊ ውድመት በተጨማሪ የውጊያ የበላይነታቸውን በማስመስከር ቁልፍ ወታደራዊ ስራዎችን በቁጥጥራቸው ስር አስገብተዋል። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ አገዛዙ የፋኖ አመራሮችን ኢላማ አድርጎ እየተንቀሳቀሰ መሆኑን ገለጸ። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ በወቅታዊ ጉዳይ ላይ ባወጣው መግለጫ የአማራን ሕዝብ በሴራና በክህደት የማንበርከክ እቅድ በቆራጥነት ይመከታል ብሏል። የሸዋ ጠቅላይ ግዛት አሳምነው እዝ የስርዓቱን አጠቃላይ የክረምት ስልታዊ እቅድና የወታደራዊ ቅኝት እንቅስቃሴን በጥብቅ በመከታተል መረጃዎችን አደራጅቶ ለአገዛዙ ጸጥታ መዋቅርና ለሕዝቡ ጥሪ አቅርበዋል። ባለፉት 2 ቀናት ውስጥ የአማራ ክልል ጸጥታ ቢሮ ምክትል ኃላፊ አቶ ደጀኔ ልመነ የሰሜን ሸዋ ዞንና ደብረ ብርሃን ሜትሮፖሊታን ከተማ የብልጽግና ካድሬን አስቸኳይ ስብሰባ ጠርቶ ውሳኔ ማሳለፉን መግለጫው አንስቷል። በዚህ ውሳኔም ከሰሜን ሸዋ ከየወረዳ የሚውጣጣ 520 ፖሊስና 2500 ሚሊሻ በድምሩ ከ3000 በላይ ፖሊስና ሚሊሻ ከነትጥቅ ተመልምሏል ብሏል። ይህ ፕሮግራም በአማራ ክልል በሁሉም ዞኖች የሚደረግ ሲሆን የምስራቅ አማራው ቡርቃ፣ የጎንደር፣ የጎጃም በሚል በ3 ማዕከል ሰልጥኖ ካጠናቀቀ በኋላ ከመከላከያ ጋር ተደባልቆ በራሱ ማህበረሰብ ላይ ሊዘምት መዘጋጀቱን ከውስጥ የመረጃ ምንጭ ማረጋግጡን አስታውቋል። እዙ በመልእክቱም ወንድሞቻችን የሆናችሁ የሚሊሻ የፖሊስና የሰላም አስከባሪ አባላት በእናንተ ላይ የተጣለባችሁ ወደ ስልጠና ማዕከላት ገብቶ የመሰልጠን አስገዳጅ ትዕዛዝ ዓላማው እናንተን ለማብቃት ሳይሆን በገዛ ወገኖቻችሁ ላይ እንድትዘምቱና ለወንድማማች የዘር ፍጅት እርስ በርስ እንድትጨራረሱ የተደገሰላችሁ የሞት ወጥመድ መሆኑን ከወዲሁ እንድትገነዘቡት እንፈልጋለን ሲል ገልጿል። ስርዓቱ የራሱን ዕድሜ ለማራዘም እናንተን እንደ ጭዳ ከፊት አሰልፎ በገዛ እናትና
አባቶቻችሁ በገዛ ወንድሞቻችሁ ላይ ሊያዘምታችሁ ቆርጦ ተነስቷል ብሏል። ስለሆነም ለዚህ እኩይና የክህደት ተግባር ፍጹም ተባባሪ እንዳትሆኑ ሲል ጥሪ አቅርበዋል። የጠላት ቀጣይ እቅድ በቢሊዮን የሚቆጠር ገንዘብ በመመደብ የፋኖ የድርጅት የኮር አመራሮችና በታችኛው መዋቅር ውስጥ ሰርገው የሚገቡ ሰላዮችን በመመልመል በመካከላችን ጥርጣሬንና መከፋፈልን መፍጠር እንደሆነ በግልጽ አውቀነዋል ሲልም አክሏል። ስለሆነም ያሳምነው እዝ አመራሮችና ፋኖ አባላት ከመቼውም ጊዜ በላይ የተሳሰሩና የአማራን ሕዝብ ጥያቄ በጽናት የሚያስከብሩ እንጂ በገንዘብ የማይደለሉ መሆናቸውን እናረጋግጣለን ይላል መግለጫው። በውስጣችን ሰርጎ ገቦችን ለመለየትና የጠላትን የውስጥ ሴራ ለማክሸፍ የደህንነት መዋቅራችን በንቃት እየሰራ ይገኛልን ብሏል። እንዲሁም ጠላት የፋኖ አመራሮች የሚያድሩበትንና የሚንቀሳቀሱበትን ቦታዎች በመለየት ከፍተኛ መስዋዕትነት ከፍሎም ቢሆን ከበባ ማድረግ የመግደልና በቅርብ ሰዎቻቸው የማስመታት ጥቁር እቅድ መቅረጹንም መግለጫው አንስቷል። በመሆኑም ለሁሉም የእዝ አመራሮችና ታችኛው መዋቅር ጥብቅ ወታደራዊና የደህንነት ጥንቃቄ እንዲያደርጉ መመሪያ ማስተላለፉን የገለጸው አሳምነው እዝ የአንድ አመራር መውደቅ ትግሉን እንደማያቆመው ጠላት ሊያውቀው ይገባል ብሏል። ይልቁንም ይህ አይነቱ የጭካኔ እቅድ ይበልጥ እንድንጠነከርና እንድንደራጅ ያደርገናል በማለትም አክሏል። ስርዓቱ በመዋቅሩ በፖለቲካ አመራሩና በባለሀብቱ ውስጥ ለፋኖ መረጃና ሎጂስቲክስ የሚያቀርቡበትን የውስጥ አርበኞች የማሰርና የማጥፋት ዘመቻ ለመጀመር ማቀዱን ተገልጿል። ከጎናችን ለቆማችሁና መረጃ ለምታቀብሉን የቁርጥ ቀን የአማራ ልጆች በሙሉ ጠላት ሊያደርግ የሚችለውን አፈና በመገመት ከፍተኛ ጥንቃቄ እንድታደርጉና የደህንነት አሰራራችሁን እንድትቀይሩ ሲል አሳስቧል። በትግራይ ክልል መቀለ ከተማ ውስጥ እየተካሄደ ነው የተባለውን የግዳጅ አፈሳ አስመልክቶ በማህበራዊ ሚዲያ ለሚዟዟረው ቪዲዮ ህወሓት ምላሽ ሰጠ። በትግራይ ክልል ዋና ከተማ መቀለ ከተማ የጸጥታ ኃይሎች የወጣቶች አፈሳ ማካሄድ መጀመራቸውን የሚያመላክት ተንቀሳቃሽ ምስል እየተሰራጨ ነው። በመቀለ የቀድሞ ተዋጊዎች ወደ ምድቦቻቸው እንዲመለሱ ጥሪ ሲደረግ የነበረ ቢሆንም ትናንት የታዩ እንቅስቃሴዎች በተለያዩ የትግራይ አካባቢዎች ሲካሄድ የቆዩ አፈሳ ወደ ክልሉ ዋና ከተማ በይፋ መድረሱን እንደሚጠቁሙ ጉዳዩን በቅርብ የሚከታተሉ የመረጃ ምንጮች አስረድተዋል። በከተማው የታፈሱ ወጣቶች በህዝብ ማመላለሻ አውቶቡሶች ተጭነው ሲወሰዱ የሚያሳዩ ተንቀሳቃሽ ምስሎች በዛሬው ዕለት በማህበራዊ ሚዲያ በስፋት ሲጋሩ ውለዋል። ከነዚህ ተንቀሳቃሽ ምስሎች አንዱ በመቀለ ሰሜን ክፍለ ከተማ 0506 ቀበሌ ከሚገኘው ኢላላ አንደኛ ደረጃ ትምህርት ቤት ደጃፍ የተቀረጸ ነው። ይኸው ቪዲዮ ከትምህርት ቤቱ ደጃፍ የቆመ ነጭና አረንጓዴ ቀለም ያለው የህዝብ ማመላለሻ አውቶቡስ እንዲሁም የጦር መሳሪያ የነገቡ ሰዎችና የተወሰኑ ወጣቶች ወጣ ገባ ሲሉ ያሳያል። ከአውቶቡሱ ጀርባ ተሰብስበው ሲመለከቱ የነበሩ ሰዎች ጩኸትና ለቅሶም በተንቀሳቃሽ ምስሉ ይደመጣል። ይህንን ጨምሮ በትምህርት ቤቱ አካባቢ ያለውን ሁኔታ የሚያሳዩት ተንቀሳቃሽ ምስሎች የተቀረጹት አርብ ሰኔ 26 2018 ጠዋት እንደሆነ በቦታው የነበሩ አንድ የዓይን እማኝ አረጋግጠውልኛል ሲል ኢትዮጵያ ኢንሳይደር ዘግበዋል። በመቀለ ከተማ 05 በሚባለው ቀበሌ አካባቢ ነዋሪ የሆኑት የዓይን እማኝ ትናንት ጠዋት 1 ሰዓት አካባቢ ከቤታቸው የወጡት ልጄ ልጄ የሚል የጩኸት ድምጽ ሰምተው እንደነበር ተናግረዋል። ጠዋት 1 ሰዓት ላይ ጩኸት ሰማን፣ እንዳለ ከቤት ሮጠን ወጣን፣ የህዝብ ባስ ሞልተው ሲሄዱ ነው ናቸው የሚሉት እኚሁ የመቀሌ ነዋሪ የአካባቢው ህዝብ እንዳለ ውጪ ቆሞ ሲጠባበቅ እንደነበር አስረድተዋል። የአካባቢው ነዋሪዎች 2 ሰዓት መጠበቃቸውን የገለጹት የዓይን እማኝ የህዝብ ማመላለሻ አውቶቡስ ከመጣ በኋላ ወጣቶቹን ጭነዋቸው ሲሄዱ ቆመው መመልከታቸውን ገልጸዋል። ወጣቶቹ በ20ዎቹ የዕድሜ ክልል ውስጥ የሚገኙ እንደሆነ የሚገምቱት የመቀሌ ነዋሪ ወደ መኪናው ከሚጭኑት ሰዎች መካከል የፖሊስ ዩኒፎርም የለበሱ ሰዎች እንደነበሩበት የዓይን እማኝነታቸውን ሰጥተዋል። ወጣቶቹ ሲታፈሱ እንዳላዩ የገለጹት የዓይን እማኙ ሆኖም የአካባቢው ነዋሪዎች የታፈሱት በሌሊት በተደረገ የፓትሮል ቅኝት እንደሆነ አክለዋል። በዚህ ጉዳይ ላይ ለትግራይ ቴሌቪዥን ምላሽ የሰጡት የትግራይ ክልል የኮሚኒኬሽን ጉዳዮች ኃላፊ ዶክተር አብርሃም አጎስ በመቀሌ የተከሰተውን ጉዳይ እያጣራን ነው፣ በዚህ ጉዳይ ላይ እጃቸው ያለበት አመራሮች እርምጃ ይወሰድባቸዋል ብለዋል። በግዳጅ አፈሳ እየፈጸምን አይደለም፣ ራሳችንን ከብልጽግና ለመከላከል የምናደርገውን እንቅስቃሴ የሚያጎድፍ ተግባር ነው ሲሉም ገልጸዋል። እንዲሁም ጉዳዩን እያጣሩ መሆኑንና ወታደራዊ ምልመላ የሚያደርጉትም በፍላጎት መሆኑን ተናግረዋል። ለቀናት ይዘልቃል የተባለው የኢራን የቀድሞ ጠቅላይ መሪ የቀብር ስነስርዓት ተጀመረ። የኢራን የቀድሞ ጠቅላይ መሪ አያቶላ አሊ ሀሚኒ የቀብር ስነስርዓትና ህዝባዊ ሀዘን ተጀምሯል። ከ4 ወራት በፊት አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ሲጀምሩ ነበር ሀሚኒ የተገደሉ። ቀብራቸው የሚፈጸመው በትውልድ ከተማቸው ማሻድ የፊታችን ሐሙስ ይሆናል። እስከዚያም አስክሬናቸው በቴህራን በሚገኘው ግራንድ ሞሳላ መስጊድ ይቆያል። የኢራን ባለስልጣናት የዘመኑ የቀብር ስነስርዓት ሲሉ ክንውኑን የገለጹት ሲሆን ከ12 እስከ 20 ሚሊዮን የሚሆኑ ሰዎች
እንደሚገኙ ተገልጿል። ኢራንና አሜሪካ የመግባቢያ ሰነድ ከተፈራረሙ በኋላ ለተወሰኑ ቀናት የተኩስ ልውውጦች ቢደረጉም ወደ ድርድር ለመመለስ ተስማምተዋል። ትናንት አርብ የሃሚኒ የሬሳ ሳጥን በኢራን ሰንደቅ ዓላማ ተሸፍኖ መስጊድ ውስጥ ታይቷል። በስፍራው ከተገኙ መካከል የኢራን ፕሬዚዳንት ማሱድ ፔዜሽኪያን ይገኙበታል። አሜሪካና ኢራን ያደራደረችው የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ፣ የቀድሞው የሩሲያ ፕሬዚዳንት ዲሚትሪ ማድቬዴቭ እና የአፍጋኒስታኑ ታሊባን የውጭ ጉዳይ ሚኒስትር አሚር ካሃን ሙታቂም ተገኝተዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።